ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችን ትምህርቶች ከጀማሪ እስከ ከፍተኛ ላልተማሪዎች እያስተማር እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት እና ሌሎችን አማራጮች ተጠቅመን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ፣ ቴሌግራም ወይንም ዋትሳፕ ላይ ደውላችሁ በመመዝገብ መማር ይቻላል። በዛሬ ትምህርታችን ደግሞ የምንማረው የአማርኛ ቃላት ምስረታ ይሆናል። ዛሬ ባለ 3 ፊደል የአማርኛ ቃላቶችን ከዚህ ከመጀመሪያው ጀምረን እስከ መጨረሻ ያሉት እነዚህን እያነበብን ከየት ወዴት እንደሚነበብ እንዴት እንደሚነበቡ በቀላል መንገድ እናያለን ማለት ነው። አሁን ቀጥታ ከዚህ ከመጀመሪያው ጀምራለሁ። ከዚህ ጋር ምን ይላል? ሀ በሻ ሀበሻ ሀበሻ። እንዳልኳችሁ 3 ፊደል ናቸው። ሶስቱም ደግሞ ሀ ማለት የመጀመሪያ ነች። በ የመጀመሪያ እና ሻ ደግሞ የሸ ቤተሰብ አራተኛ ፊደል አድርገን እነዚህን ገጣጥም ስናነባቸው ምን የሚል ትርጉም ያለው ቃል ይሰጠናል? ሀበሻ። ስታነቡ ከዚህ ከግራ ወደ ቀኝ ነው አማርኛ የሚነበበው። ሰው ምን ይላል? ሀበሻ ሀበሻ ይላል። ከዚህ ጋር ደግሞ ቀጠና ቀጠና ቀጠና። አሁንም ቀ የመጀመሪያ ነች። ጠ የመጀመሪያ እና ና ደግሞ የነ ቤተሰብ አራተኛ። ስለዚህ ከቀ ጀምረን ወደዚህ ስናነብ ምን ይላል? ቀጠና። ቀጠን ቦታ መቀየር አይቻልም። ከዚህ መጀመርም አይቻልም፣ ከመሀል መጀመርም አይቻልም። ስትጀምሩ ከዳር ከቀ ጀምራችሁ ወደ መጨረሻው ቀጥታ ተራውን ይዛችሁ መጥራት ማለት ነው። ምን ይላል? ቀጠና። እሺ ከዚህ ጋር ደግሞ ቀበሌ ቀበሌ። ቀ የመጀመሪያ በ የመጀመሪያ እና ሌ ደግሞ የለ ቤተሰብ አምስተኛ ፊደል ሆኖ አንድ ላይ ሲነበብ ቀበሌ ቀበሌ ይላል። እሺ ቀጣዩ ደግሞ ከዚህ ጋር ዘመን ዘመን። ዘ የመጀመሪያ ፊደል፣ መ የመጀመሪያ እና ኔ ደግሞ የነ ቤተሰብ ስድስተኛ። ዘመን ዘመን። ገበያ ገበያ ገበያ። ገ የመጀመሪያ፣ በ የመጀመሪያ፣ ያ ደግሞ የቤተሰብ አራተኛ። ገበያ። ደረጃ ደረጃ ደረጃ። ደ የመጀመሪያ ፊደል፣ ረ የመጀመሪያ እና ጃ ደግሞ የጀ ቤተሰብ አራተኛ ሆኖ በአንድ ላይ ስናነባቸው ምን ይላል? ደረጃ ደረጃ ይላል። እሺ ከዚህ ጋር ደግሞ ወረዳ ወረዳ ወረዳ። ወ የመጀመሪያ ፊደል፣ ረ የመጀመሪያ፣ ዳ የደ ቤተሰብ አራተኛ። ወረዳ። ሀገር ሀገር ሀገር። አሁንም ሀ የመጀመሪያ ነች። ገ የመጀመሪያ፣ ር ደግሞ የረ ቤተሰብ ስድስተኛ። ሀገር ሀገር። ጨለማ ጨለማ ጨለማ። ጨ የመጀመሪያ ፊደል ነች። ለ የመጀመሪያ እና ማ ደግሞ የመቤተሰብ አራተኛ። በአንድ ላይ ጨለማ ጨለማ ይላል። እሺ ወደ ቀጣዩ ስንመጣ ሜትር ሜትር ሜትር። ሜ ማለት የመቤተሰብ አምስተኛ። ከዚህ ጋር ዘመን ስንል መ አለች አይደል? የዚች ቤተሰብ አምስተኛው ሜ ነች። ት ደግሞ የተቤተሰብ ስድስተኛ እና ር የረቤተሰብ ስድስተኛ። ሜትር። ዝግጁ ዝግጁ ዝግጁ። ዝ ማለት የዘ ቤተሰብ ስድስተኛ ፊደል። እዚህ ጋር ዘመን ዘ የዚህ ስድስተኛ ዝ ነች። ግ ማለት የገ ቤተሰብ ስድስተኛ እና ጁ ደግሞ የጀ ቤተሰብ ሁለተኛ። በአንድ ላይ ዝግጁ። ችግር ችግር ችግር። ች ማለት የቸ ቤተሰብ ስድስተኛ፣ ግ የገ ቤተሰብ ስድስተኛ እና ር የረ ቤተሰብ ስድስተኛ። በአንድ ላይ ችግር ችግር። እሺ ከዚህ ጋር ደግሞ ጠቃሚ ጠቃሚ ጠቃሚ። ጠ የመጀመሪያ፣ ቀ የቀ ቤተሰብ አራተኛ እና ሚ ደግሞ የመቤተሰብ ሶስተኛ። ጠቃሚ። ግዛት ግዛት ግዛት። ግ ማለት የገ ቤተሰብ ስድስተኛ፣ ዛ የዘ ቤተሰብ አራተኛ፣ ት የተ ቤተሰብ ስድስተኛ። በአንድ ላይ ይሄ ምን ይላል? ግዛት ግዛት ይላል። እሺ ከዚህ ጋር ደግሞ ስፋት ስፋት ስፋት። አሁንም ስ ማለት የሰ ቤተሰብ ስድስተኛ ነች። ፋ የፈ ቤተሰብ አራተኛ እና ት የተ ቤተሰብ ስድስተኛ። በአንድ ላይ ስፋት ስፋት። እሺ ወደ ቀጣዩ ስመጣ ሀብት ሀብት ሀብት። ሀ የመጀመሪያ፣ ብ የበ ቤተሰብ ስድስተኛ እና ት የተ ቤተሰብ ስድስተኛ። ሀብት። ልመና ልመና። ል የለ ቤተሰብ ስድስተኛ፣ መ የመጀመሪያ እና የነ ቤተሰብ አራተኛ። ልመና ልመና። ሙገሳ ሙገሳ። ሙ ማለት የመ ቤተሰብ ሁለተኛ ፊደል። እዚህ ጋር ልመና ስንል መ
የዚች ቤተሰብ ሁለተኛዋ ሙ ነች። ገ የመጀመሪያ እና ሳ ደግሞ አራተኛ የሰ ቤተሰብ ነው። በአንድ ላይ ስናነበው ምን ይላል? ሙገሳ ሙገሳ ይላል። እሺ ወደ መጨረሻው መስመር ስንመጣ ነብዩ 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 ነ ማለት የመጀመሪያ ብ ስድስተኛ የበቤተሰብ እና ዩ ደግሞ ሁለተኛ የቤተሰብ በአንድ ላይ ነብዩ ነብዩ ይላል። ፀሐይ ፀሐይ ፀ ማለት የመጀመሪያ ፊደል ነች። ሀ የመጀመሪያ ፊደል ሐመርኋ ምንላት። ይህ ማለት ደግሞ የቤተሰብ ስድስተኛ ፀሐይ። የመጨረሻው ጸጥታ ጸጥታ ጸጥታ። አሁንም ፀ ማለት ተመሳሳይ ነች፣ የመጀመሪያ ፊደል ነች። ጥ ማለት ደግሞ የጠ ቤተሰብ ስድስተኛ ከዚህ ጋር ጠቃሚ ስንል ጠ የዚህ ስድስተኛዋ ጥ ትባላለች። ታ ደግሞ የተቤተሰብ አራተኛ። ይህን ስናነበው ምን ይላል? ጸጥታ ጸጥታ ይላል። እሺ እንግዲህ በዛሬ ክላሳችን እነዚህንን ባለ ሶስት ፊደል የሆኑ የአማርኛ ቃላቶችን ተማምረናል። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። በዋነኝነት አማርኛና እንግሊዝኛ ቪዲዮ እየሰራሁ ስለምለቅ እናንተ እየገባችሁ ሁሌም መከታተል ይቻላል። ቀጣይ በሌላ ቪዲዮ እስከምመለስ ሰላም ሁኑ። ባይ ባይ።